በሀገር ላይ ቀልድ የለም እና ምንድነው ለማለት የፈለኩት ነገር ሰው በህይወቱ አይቀልድም እና አንድ ነገር ደግሞ ሁለተኛ ማለት የፈለኩት ነገር ሰው በሰው አይቀልድም፣ በሰው ነፍስም አይቀልድም፣ በህይወቱም አይቀልድም። ህይወት ቀልድ አይደለችም። ዶክተር አብይ መጀመሪያ እኔ ወደ መከላከያ ሳልመጣ በፊት ሲቪል ሆኜ ገጠር ላይ እናወራ ነበርና በምናወራ መስመር እናወራ ነበርና 20 አመት እዋጋለሁ የዚችን የሀገር ክብር ለመመለስ ማለት ነው፣ ኢትዮጵያን ክብር ለመመለስ ማለት ነው። እና የማያቸው ነገሮች አሉ፣ አሁን የማያቸው ነገሮች አሉ። እነሱ ወደ መከላከያ ውስጥ መግባት አይችሉም። ምክንያቱም የመንፈስ ሰው ቤቱ በጸሎቱ እኛ መርዳት ይበቃል፣ በቂ ነው። ይሄ ብቻ በቂ ነው። አዳነችም አብይም እርግጠኛ ሆኜ ባላወራ ያዳነችን የአብይ ግን 20 አመት እዋጋለሁ ብሎ ነበርና አዳነችም እንደዛው ይመስለኛል ነው እንጂ እርግጠኛ አይደለሁም። ትንሽ እንደው ጭላንጭል ነገር እየመሰለኝ ነውና እኔ አሁን 40 ምናምን አመቴ ነው፣ 42 ሲሚን ራሱ እዚህ ጋር ሽበት እየጀመረ ነው ከጭንቅላት ማለት ነውና እኔ ለኢትዮጵያ ክብርና ጥቅም 40 አመት እዋጋለሁ። 40 አመት ብቻዬን፣ እኔ ብቻዬን ከዚህ በኋላ ማለት ነው በፊት ስዋጋ በፊት ስታገል ከነበረው ቀርቶ ማለት ነው አሁን እንደገና ከዜሮ ጀምሬ 40 አመት እዋጋለሁ። እልህ ምላጭ ያስወጣል። 40 አመት ምንም የለኝም፣ ዜሮ ነኝ። ከዜሮ ተነስቼ ማለት ነው እና ምንም ዜሮ ነኝ። እኔ ለኢትዮጵያኖች የማላደርግና የማልሆን ነገር የለም። ለኢትዮጵያ ክብርና ጥቅም አንዲት ቀን አልደራደርም። አንዲት ቀን አሁን ያው ትንሽ አይኔ እዚህ ጋር ከስር በኩል አበጣ ትላለች፣ ራሴን በዚህ ጋር ስለሚያመኝ ማለት ነው። እና ትናንትና ነው እያመመኝ ነበር። አንደኛ ነገር እንግዲህ እግዚአብሔር ቆርጦ ያለውን ነገር ሰው አይሽረውም። እግዚአብሔር ያለው ነገር ደግሞ ውሸት አይሆንም ማለት ነው። ውሸት አይደለም እና እኔ ወንድም አይደለም እናንተ ወንድሜ አይደለም ጠላቴ ነህ ብዬ ወንድሜ ጋር ግጭት ወይም አስቀየምኩት ይቅር ይበለኝ ነው የምለው። ይቅር በለኝ እና ይቅርታ ወንድሜ። ምክንያቱም ሰው ሆኖ የማይሳሳት ሰው የለምና ሰው ይሳሳታል። ፍጹም ነኝ ወይንም ፍጹም ነህ አይደለም። አንተም ያቅምህን ትጥራለህ፣ እኔም ያቅሜን እጥራለሁ። ግን በመሀል ላይ የሚደረገው ደግሞ ምን ማድረግ ይቻላል? የዛን ንዴት ወደ አንተ ነው የሚመጣው። እንደዛ ሆኖብኝ ነው ማንን ነው የምታሸንፈው? ሚስቴን ነው አላለው ሰውዬው። ገብቶ ሚስቱን ነው በሻሽም ይሁን በምንም እላዋ ላይ የሚበርደው ማለት ነው። እና እኔም የማልችል አቅም ሲያንሰኝ ወደ አንተ ነው። ምክንያቱም ጉልበትና ኃይል አንተ ጋር ትንሽ ስላለ ጦር ማንቀሳቀስም ስለምትችል እርግጠኛ ሆኜ የማወራው እንደማያሸንፉኝ ነው የማወራው። በቃ እርግጠኛ ሆኜ የማወራው ማለት ነው። ምክንያቱም እኔ ከእግዚአብሔር ጋር ነኝ። እግዚአብሔርን እጅ ይዤ ነው የምሄደው። በሰው አልመራም። አይኔን ጨፍኜም አላወራም።
አይን እያለኝ ነው። በጨለማ ውስጥ አይደለም፣ ብርሃን ባለው ነገር ነው የምናገረው ማደርገው፣ በብርሃን ነው። ሰው ይሳሳት ወይንም ደግሞ ምንድን ነው ለማደነጋገር ይደረግ ተብሎ ነው የሚሰራው። እኔ ደግሞ ማደነጋገርም መሳሳትም ስለማልፈልግ ቀጥታ ምክንያቱም ተልእኮዬ ኢትዮጵያን የማሳደግ ኢትዮጵያን ክብርና ጥቅም በቃ መንግስት እየሰራ ያለውን ብቻ መስራት ነው። የሌላ ሰው ተልእኮ የለኝም። የሌላ በዓል ተልእኮም የለኝም። በገንዘብ በጥቅም የምደረደር ሰው አይደለሁም። የምጓጓም ሰው አይደለም። ገንዘብ፣ ጥቅም፣ ሀብት ንብረት የሚያጓጓኝ ሰው አይደለም። እኔ ግርምሽ ባልችል እስከዚህ ጋር ድረስ አድርሻለሁና ከዚህ በኋላ ይቅር ብዬ አላስበውም። ከዚህ በኋላ ያለውን ደግሞ ትውልድ ይቀጥልበታል፣ ልጅ ይቀጥልበታል፣ ትውልድ ያሳድግበታለሁ። 40 ዓመት ድረስ እዋጋለሁ፣ አቅሜ እስኪደክም ማለት ነው። 80 ምናምን ዓመት እስክገባ እዋጋለሁ። ከዛ በኋላ ያለውን ደግሞ ልጅ ይቀጥልበታል። የዚህን ያክል ዓመት ተዋግቼ ካላሳካው ልጅ ይቀጥልበታል። እልህ ምላጭ ያስወጣል፣ መርፌ ያስወጣል። እስከዚህ ጋር ድረስ ነው። ዝም ብለን ተድበስብሰን ተልከስክሰን የምናቆም ወይንም የምንተው ነገር የለም። ለቀልድ አይደለም የመጣ ነው። ለቀልድ አይደለም እኔም ከቤተሰብ ተለይቼ ወደ መከላከያ የገባሁት። ለቀልድ አይደለም የመንግስት ያለ አንተ